ስራ ቦታ እንደነበርኩ ነው የማውቀው እኔ። ለምን ተዋሽናለሽ? ትናንትና ከሰዓት 8 ሰዓት ተኩል አካባቢ ከሆነ ወንድ ጋር ወደ ቤትሽ እየገባሽ እንደነበረ ሁሉም ነገር ነግሮኛል። ያቀስ ኤርሚያታውሽ እኔ መረጃ መረጃ የምትሰጠው ለሱ እንዴት አልሰጠው? ምን ያየሁትን ነው የሰጠሁት። የምርጆ አንተ እኮ ወዳጅ ነህ አይደል? እንዴት እንደዚህ በዚህ ልክ ትሆናለህ? የሰራሽው ነገር ነው። እንዴት እኔ ወዳጅሽ ነበርኩ አይደል? ለእኔ ስራ ቦታ እንደሆንሽ ነግረሽ፣ ግን ደግሞ እሱ ያየው ነገር ፎቶ እኮ አለኝ። ችግር የለም። እሺ ስማኝ፣ አዳምጠኝ አይደል? 8 ሰዓት ተኩል ቀን ሙሉ ስራ ነበርኩኝ። አብርሃም አንተ ጆ እንደዛ ብለህ የምትነግረው አንተ ነህ እንዴ? ያየሁትን ነገር ነው እኮ የነገርኩት። ፎቶም ጭምር ነው፣ በወሬ እኮ አይደለም አይደል? በኢየሱስ በፎቶ ጭምር ነው ያሳየሁት እንዴ? እኔ 8 ሰዓት ተኩል ስራ ቦታ ነበርኩኝ። ሌላ ሰው ካየህ ምናልባት እኔ አላውቅም። ጆ ማለት ነው። እኔ አንቺን አላውቅሽም እንዴ? ከርቀት ስትመጪ አንተ ባይነሳ ይታኛል እንዴ? እኔ ፎቶ ላይ ያሳየሁት እሱ አላየሽም? እኔ አላየሁሽም እንዴ? ግን ደግሞ እሱ ወደ ቤትሽ ከወንድ ጋር ስትገቢ አይቶሻል። እሱ ሰላም 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 ወደኛ ፋሚሊዎች እኮ ባይዘጋ ኖሮ እያንዳንዱ ፎቶ ያሳይሽ ነበር። ባይነ አይታላ ፎቶ እንዳለ ፎቶ አሳይቼዋለሁ እኮ ምን አለ ስልኩ ላይ ነው ፎቶ። እኔ መቼም ኤአይ ነው ወይንም ኤዲት ነው ልትይኝ አትችይም አይደል እንዴ? ስለዚህ ስልክ ለምን ዘጋ? ስልክ እንዴ ጆ የምታከብረኝ ነበር የሚመስለኝ። እንደዚህ አይነት ሰው አትመስለኝም አይደለም ኤርሚላ። ይኸውልሽ ስላፈቀርኩሽም ነው በሱ በኩል የጠየቅኩሽ አይደል? ምን ሰዓት ተኩል አይደል? ቀኑ ሙሉ ስልክህን ለምን ዘጋ? በምን እንክፈተው? በእናትህ ስለዘጋ ነው ስልኩ። ኤርሚላ የሚፈጥር ነገር የለም። አብርሃም እኔ ስለወደድኩ ስላፈቀርኩ ነው እንደዚህ መጥቶ ያሳየሁት ነገር ነው እኮ። ምን እንዴት ምንም አይፈጥርም። ሲጀምር ልታምነኝ ይገባል። ገባ? ከመሬት ተነስቶ አንድ ወሬ ነገር ሰማህና እንደዚህ መሆን የለብም። ጆ ደግሞ በዚህ ልክ አላስብም። ወዳጅ ነበርክ ብትመስለኝ። ገባ? እንደዚህ አይነት መጥፎ መረጃ ትነግረዋለህ ብዬ አላስብም። ከዛ ባለፈ ደግሞ አብርሃም ስለምወድና ስለማከብር ሰላም ሰላም ወገንታት እንዴት አላችሁልኝ እያልኩኝ እንግዲህ መጥቻለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ንጉሱና ንግስቱ እንግዲህ በፍራንክ ብቅ ብለዋል። በጣም በሚያስደስት ሁኔታ ማለት ነው። ምክንያቱም እንደዚህ አይነት አክት አድርገህ ትሰራ የጋሽዬ ልጅ በጎቹ እውነት መስሏቸው ሰፍ ብለው ይመጣሉ። ወታባታቸው ቅንጭላታቸውን በላቸው በመጡበት ይመለሷታል ማለት ነው። ምክንያቱም አንተን እንጥላለን ብለው ብዙ የሚንገዳገዱ ሰዎች አሉ። እነዛንም ደግሞ በመጡበት ዱላ ደብድበክ በራሳቸው ቅሽምሽም አድርገህ ትመልሳቸዋለህ። ጀግና ብዬ ካለው ማን አለ በዚህ ዘመን? ማን አለ እንዳንተ? በዚህ ዘመን፣ በዚህ ታይም፣ በዚህ ጊዜ ማን አለ እንዳንተ? በጣም ጀግና ነህ። ሳላደንቅህ አላልፍም፣ ማለፍም አልፈልግም። ምክንያቱም ስማርት ስለሆንክ የስራ ሰው ስለሆንክ እንደዚህ ነው ከሆነ ይቀር ማለት ነው። ብዙዎቹ ደግሞ እንደዚህ ምናምን እንግዳ እንደዚህ ካልተሰራ ታዲያ ፍራንክማ ፍራንክ እኮ ነው፣ ችግር የለውም። እኛ ደመቁን ይዞብን አይምጣ። አብርሃም እየተጨቃጨቁ ከደመቁ ጋር ከቀሩ ለአንድያቸው ቁርጥ አድርገው በቃ እሱም ወደ እሱ አይሄድ እሷም ደግሞ ወደ እሱ ህይወት አትምጣበት ነው እንጂ ያልነው ከሚስቱ ጋር ከባለቤቱ ጋራ ከልጆቹ የወደፊት የልጅ እናቱ ጋራ እንደፈለገ አብርሃም እንደፈለገ መሆን ይችላል። ከነ ቆሻሻው ከነ ጉማማው ከነ ምናምኑ እንቀበለዋለን ማለት ነው። ምንም ችግር የለም። ሄርሚንም እንደዛው። ስለዚህ ጸጥ በሉኝም አሁን ማለት ነው። እናንተ ዝም በሉ። የዛ ቤት ሰው ያውራ። ከአንበሳ ጉሮሮ ማን ይወጣል ስጋ? የጋሽዬ ጀግና የጋሽዬ ጀግና። ይሄ እኮ ነው። እኔ እኮ በዚህ ነው። ስለዚህ ዝም በሉ ማለት ነው። አሁን ለምንድን ነው ፈሬ ማጦንጦኑ ቅጠላ ይበጠስ ካልደረሰ ቀኑ ይባላል። ያ ሺህ ጊዜ የሰው ልጅ ቢያቦካ፣ ሺህ ጊዜ ቢገድብ፣ ሺህ ጊዜ ቢለፈልፍ፣ ሺህ ጊዜ ቢሳደብ፣ ሺህ ጊዜ ቢያቅራራ፣ ሺህ ጊዜ ቢፈክር የሰው ልጅ ቀኑ ካልደረሰ ወይንም ደግሞ አላህ የዛን ጉሮሮ የዛን ሰው ጉሮሮ ካልዘጋው ሰዎች ምንም ሊያመጡ አይችሉም። ሺህ ጊዜ የአጥርን የግንብን አጥር ቢያጥሩ ራሱ ማለት ነው። ስለዚህ ጀግና ናቸው። ወደፊት ነው እንጂ ወደኋላ የለም። በርቱ፣ ጠንክሩ። ፍራንኩ ደስ ይላል። ሄርሜልዬ ደግሞ ቁጥብ ሴት ናት። እውነት ለመናገር በራሷ በኮንፊደንስ እኔ ስራ ነበርኩኝ እኔ እንደዚህ የማይነት ሰውም አይደለሁም ከኔም ይሄ አይጠበቅም ስለወደድኩ ስላፈቀርኩ ነው ወይ ስትል እንግዲህ ንግስቷ የንጉሱ ሚስት ተደምጻለች። ስለዚህ እንግዲህ ይህንን ይመስላል። በራሷ ኮንፊደንስ ቀስ ባለ መልኩ በተረጋጋ መልኩ በራሱ ኮንፊደንስ የሌለው ሰው ጭቅጭቅን ያበዛል፣ መወራጨትን ያበዛል፣ መሮጥን ያበዛል። በቃ ዘወር ማለትን ለምን? እሷ ግን በራሷ ስለምትተማመን ቆማ በስነ ስርዓቱ እኔ እንደዚህ ያልጠበቅኳችሁም ነበረ፣ እኔ እንደዚህ ያልጠበቅኩም እያለችው ነበር። ይሄን ልጁን ራሱ ወፍራሙን ማለት ነው። በፊት የደመቁ ልጅ ነበረ፣ የደመቁ ዳይበር ነበር። አሁን ወደና አብርሃምና
ወደ ሄርሜላ ተገልብጧል ማለት ነው። በፊት ጊዜ ቡዜን ስጠይቃት ሲከራከራት አይቻለሁ። ለምንድን ነው ብለው ነበር። አሁን ደግሞ ሰላም ነው፣ እሺ እንኳን ተመለስክ። ሁሉም ይገለበጣሉ ወደ ሄርሜላና ወደ አብርሃም። ለምን? እንቁ ስለሆኑ ማለት ነው። በንግግር በጠረጴዛ ዙሪያ ስለሚያምኑ በመጮህ ሳይሆን እንደናንተ በቀስታ